ሞሮኮ ያለማጋነን በ2026 የዓለም ዋንጫ ላይ የአፍሪካ ምርጧ ተወካይ ሀገር ነች። ትላንትና ከእኩለ ሌሊት በኋላ ከስኮትላንድ ጋር ሁለተኛ የምድብ ጨዋታዋን ያከናወነችው ሞሮኮ ከጨዋታ ብልጫ ጋር ስኮትላንድን 1-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ለማለፍ የተቃረበችበትን ወሳኝ ድል አስመዝግባለች። ትላንትና ሞሮኮ ስኮትላንድን ስታሸንፍ በብዙ መንገድ የጨዋታ ብልጫ ወስዳ ነበር። በኳስ ቅብብል፣ በኳስ ቁጥጥር፣ ስኬታማ ኳሶችን በመቀባበል በርካታ ሙከራዎችን በማድረግ በእነዚህ ሁሉ ነገሮች ሞሮኮ ስኮትላንድን በልጣ ነበር። ታዲያ ትላንትና ሞሮኮ ስኮትላንድን ማሸነፏን ተከትሎ ከብራዚል ጋር በተመሳሳይ ነጥብ 4 ነጥቦችን ማስመዝገብ የቻለች ሲሆን ከቀጣይ ጨዋታ 1 ነጥብ የምታገኝ ከሆነ ወደ ቀጣዩ ዙር ማለፏን ታረጋግጣለች። ቀድሞም እንደተገመተው ሞሮኮ ረጅም ርቀትን ይጓዛሉ ተብለው ከሚጠበቁ የአፍሪካ ቡድኖች መካከል ተጠቃሹ ነው። ትላንትና ጨዋታው እንዴት ነበር? ሞሮኮ በስኮትላንድ ላይ እንዴት የበላይነትን ልትወስድ ቻለች? ከዚህም በተጨማሪ የሞሮኮ ብሔራዊ ቡድን በዚህ ውድድር ላይ ምን ያህል ርቀት ሊጓዝ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይሄንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ከእናንተ ጋር ዛሬም ተገናኘን። በዚህኛው ፕሮግራማችን ላይ ትላንትና ሞሮኮ ስኮትላንድን ያሸነፈችበትን ጨዋታ የምንመለከተው ይሆናል ማለት ነው። አስቀድሜ ግን አድማጮችን ይቅርታ ልጠይቅ። እንግዲህ ከሰሞኑ ተደጋጋሚና ተደራራቢ ጨዋታዎችን በቀጥታ ስርጭት እያስተላለፍኩ በመሆኑ ምክንያት ድምፄ ትንሽ የመዘጋት ወይም ደግሞ የመነፋነፍ ባህሪ እያሳየ ነው። ስለዚህ አድማጮቼ ድምፄ ከተዘጋ ለድምፅ ጥራቱ ይቅርታ ለመጠየቅ እወዳለሁ። ወደ ፕሮግራማችን ስናልፍ እንግዲህ ትላንትና ከእኩለ ሌሊት በኋላ ስኮትላንድ ከሞሮኮ ያደረጉት ጨዋታ እጅግ በጣም በጉጉት ሲጠበቅ የነበረ የጨዋታ መርሃ ግብር ነበር። ምክንያቱም ስኮትላንድ የመጀመሪያ ጨዋታዋን ሃይቲን አሸነፋ በ3 ነጥብ የምድቧ መሪ መሆን ጀምራ ነበር። እንደዚሁም ደግሞ ሞሮኮ ብራዚልን እጅግ በጣም በሚያስደንቅ ሁኔታ ተገዳድራ ትከሻ ለትከሻ ተፎካክራ 1 ነጥብ ይዛ ከዛ ጨዋታ መውጣት ችላ ነበር። ስለዚህ በሁለተኛው ጨዋታ ደግሞ አሸናፊዋ ስኮትላንድና አቻ የወጣችው ሞሮኮ ምን አይነት ጨዋታ ሊያስመለክቱን ይችላሉ የሚለው በበርካቶች ዘንድ ሲጠበቅ የነበረ ጉዳይ ነበር። እንግዲህ ትላንትና እንደተመለከትነው በተለይም ደግሞ የሞሮኮ ብሔራዊ ቡድን ከባለፈው ጨዋታ ጋር የሚመሳሰል ምኑም ያልተቀየረ ቋሚ 11ን ይዘው ነው መግባት የቻሉት። ግብ ጠባቂ ያሲን ቦኖ ሆኖ ጀምሯል። ከዚህም በተጨማሪ በግራና በቀኝ በኩል ኑሴር ማዝራዊና አችራፍ ሀኪሚ ትላንትና የሞሮኮን የፉልባክነት ሚና ሲወጡ የነበሩ ተጫዋቾች ነበሩ። ከዚህም በተጨማሪ ልክ እንደተለመደው ሁሉ አይሳ ዲዮፕ በሚያስገርም ሁኔታ የማል ተከላካይ ስፍራውን ከተጣማሪው ቻዲ ሪያድ ጋር መርቷል። እንዲሁ ደግሞ ኤል አዮኒና አዩብ ቡዋዲ ትላንትና በ6 ቁጥር ቦታ ላይ ተሰልፈዋል። አዜዲን ኦናሂ በ10 ቁጥር ቦታ ላይ የተሰለፈ ተጫዋች ነበር። ቢላል ኤልኮኑስ በግራ መስመር በኩል፣ ብራሂም ዲያዝ ደግሞ በቀኝ መስመር በኩል ተሰልፈዋል። ኢስማኤል ሳይባሪ ደግሞ የፊት መስመሩን የመራ ተጫዋች ነበረ። እንግዲህ የቡድኑ አሰልጣኝ ሞሐመድ ኦሃቢ የባለፈውን አሰላለፍ ነው ትላንትናም የደገሙት። ባለፈው ከብራዚል ጋር አቻ የወጡበትን አሰላለፍ ማለት ነው። በአንጻሩ ደግሞ የስኮትላንድ ብሔራዊ ቡድን በ3-5-2 አሰላለፍ ነው ትላንትና ወደ ሜዳ የገባው። በተለይም ደግሞ በዋነኝነት 3 ተከላካዮች የሚመሩት የተከላካይ መስመሪውንና 2 ተጫዋቾች ደግሞ እንደ ዊንግ ባክ ሆነው ያገለግላሉ። ስኮትላንድ ኳስ በምትቀማበት ጊዜ ይህ የባክ 3 ወደ ባክ 5 ይቀየርና 5 ተከላካዮች ይሆናሉ። ከዛ በኋላ 3ቱ የአማካይ መስመር ተጫዋቾች ደግሞ ይሰለፉና ከፊት መስመር 1 ወይም 2 ተጫዋቾች ብቻ ይቀራሉ ማለት ነው። ትላንትና እንግዲህ ያንን አሰላለፍ ይዘው ነበረ ወደ ሜዳ የገቡት የስኮትላንዱ አሰልጣኝ ስቲቭ ክላርክ። ታዲያ ትላንትና ጨዋታው ገና በተጀመረ በ70ኛው ሰከንድ ነው የመጀመሪያው ጎል የተቆጠረው።
እና ከግብ ጠባቂ መስርተው ለመውጣት ያደረጉት ጥረት የተሳካላቸው ነበር ማለት ይቻላል። ኳሱን በራሳቸው የሜዳ ክልል የተቀባበሉ ከወጡ በኋላ ብራሂም ዲያዝ በአስደናቂ ሁኔታ ኳሱን ወደ ፍጹም ቅጣት ምት ግብ ክልል አሻገረ። አልተዘጋጁም ነበረ። የስኮትላንድ ተጫዋቾች ዝግጁ አልነበሩም። እንደውም ኦፍሳይድ ነው በሚል ተዘናግተው ነበር። እናም ኢስማኤል ሳይባሪ በአስደናቂ ሁኔታ ኳሷን ወደ ሳጥን ውስጥ ይዞ በመግባት የመጀመሪያውን ጎል በነፃነት ለሞሮኮ ብሔራዊ ቡድን ማስቆጠር ችሏል ማለት ነው። እንግዲህ ይህ የፒኤስቪ ተጫዋች ባለፈውም ከብራዚል ጋር ተጫውተው 1-1 በወጡበት ጨዋታ ላይ የመጀመሪያውን ጎል ማስቆጠር የቻለ ተጫዋች ነበርና በተለይ ሳጥን ውስጥ እንዲህ አይነት የጎል አጋጣሚዎችን ባገኘ ጊዜ ለመጠቀም ብዙ ችግር የሌለበት ተጫዋች ነው። እናም ይህ ተጫዋች በአስደናቂ ሁኔታ የመጀመሪያውን ጎል ማስቆጠር ችሏል። ባለፈውም ከብራዚል ጋር ሲጫወቱ በ21ኛው ደቂቃ ነበረ ጎል ያስቆጠረው። ጎሉን ሲያስቆጠር አሲስት ያደረገለት ብራሂም ዲያዝ ነበር። ትናንትናም በተመሳሳይ እሱ ጎል አስቆጥሯል። ብራሂም ዲያዝ ደግሞ ለጎሏ መቆጠር አሲስት ያደረገለት ተጫዋች ነበር ማለት ነው። እንግዲህ ከዚህ ጎል መቆጠር በኋላ በስኮትላንዶች በኩል ምንም ተነሳሽነት አልነበረም። እንደውም ሞሮኮች በተደጋጋሚ ጊዜ ወደ ስኮትላንድ የግብ ክልል በመሄድ ሙከራዎችን ለማድረግ ሲሞክሩና ሲጥሩ ተስተውሏል። ትላንትና ብራሂም ዲያዝ ለስኮትላንድ ተከላካዮች ፈተና ሆኖ ነበር የዋለው። ከዚህም በተጨማሪ በተለይም ደግሞ በመሃል ሜዳው ላይ የአዩብ ቡዋዲ እንቅስቃሴ እጅግ በጣም አስገራሚ ነበር። ልክ የመጀመሪያው የብራዚሉ ጨዋታ ላይ እንደተመለከትነው ሁሉ አዩብ ቡዋዲ ትላንትናም እጅግ በጣም አስገራሚ ዕለትን አሳልፏል። በተለይ ኳሶችን በመቀበል ኳሶችን በመንጠቅ ረገድ እጅግ በጣም የተዋጣለትን እንቅስቃሴ ነው ያሳየው። እውነት ለመናገር ትላንትና ሞሮኮ ከወሰደችው የበላይነት አንጻር በመጀመሪያው አጋማሽ ቢያንስ 2 ጎሎችን አስቆጥራ መውጣት ይጠበቅባት ነበር። እንግዲህ ትላንት ስኮትላንዶች በመጀመሪያው አጋማሽ ሙከራ እንኳን ሳይሞክሩ ነው ጨዋታውን ያጠናቀቁትና ምን ያህል የሞሮኮ ብሔራዊ ቡድን ስኮትላንድ ላይ የበላይነት ወስዶ እንደተጫወተ ማሳያ ሆኖ መቅረብ ይችላል። መሃል ሜዳ ላይ የተሰለፉት እነ ስኮት ማክቶመናይ፣ እነ ራያን ክሪስቲ፣ እነ ሉዊስ ፈርጉሰን እንዲሁም በመስመር በኩል እነ ጆን ማጊን ትላንት ሙሉ ለሙሉ በሞሮኮ ተጫዋቾች ተበልጠው ነበር ማለት ይቻላል። ትላንት በተለይም በመጀመሪያው አጋማሽ የሞሮኮ ብሔራዊ ቡድን ማጥቃት ወደ ቀኙ መስመር ያጋደለ ነበረ። አችራፍ ሀኪሚና ብራሂም ዲያዝ ወዳሉበት ወደ ቀኙ መስመር ያጋደለ የማጥቃት እንቅስቃሴ በሞሮኮ ብሔራዊ ቡድን በኩል ተመልክተናል። ሁለተኛው አጋማሽ ከተጀመረ በኋላ የሞሮኮ ብሔራዊ ቡድን ፍጹም ብልጫ ወስዶ ነበረ በኳስ ቁጥጥር ወደፊት በመሄድ። በእርግጥ ሁለተኛው አጋማሽ ላይ ከደቂቃ እየተቀዛቀዙ መጥተዋል። ግን ደግሞ እንደዛም ቢሆን በኳስ ቁጥጥር ረገድ የበላይነት ወስደው ነበረ። የመጀመሪያው አጋማሽ ላይ ማጥቃቱ ወደ ቀኝ መስመር ያዘነበለ ነበር። በሁለተኛው አጋማሽ ደግሞ ማጥቃቱ በተወሰነ መንገድ እነ ቢላል ኤልኮኑስ እና ኑሴር ማዝራዊ ወዳሉበት ወደ ግራው መስመር ያዘነበለ ሆኖ ተመልክተናል ማለት ነው። ስለዚህ ትላንትና በተለይም በሁለተኛው አጋማሽ ደግሞ በግራው መስመር ላይ ለማጥቃት ሲሞክሩ ነበር። ሁለተኛውም አጋማሽ ላይ ጥሩ የግብ ዕድሎችን ለመፍጠር ሞክረዋል። ነገር ግን ጎል ማስቆጠር አልቻሉም። ደቂቃን እየወለደ በመጣ ቁጥር በተለይም ደግሞ ሞሮኮች የተቀዛቀዙ ሲመጡ ስኮትላንዶች በተለይ ከ75ኛው ደቂቃ በኋላ የበላይነት ወስደው እየተጫወቱ ነበርና ያለቀላቸውን የግብ ሙከራዎች ሲሞክሩ ተመልክተናል። በተደጋጋሚ ጊዜ የግብ ሙከራዎችን ሲያደርጉ ነበር የተመለከትነውና ምናልባት ትላንትና ሞሮኮ ነጥብ ብትጥል ኖሮ አቻ ብትወጣ ኖሮ ነጥብ የጣለችው በስኮትላንድ ጥንካሬ ሳይሆን በራሳቸው ድክመት መሆኑን ልብ ልንል ያስፈልጋል እና ተደጋጋሚ ግብ ዕድሎች መፍጠር አልቻሉም ስኮትላንዶች። ጨዋታው ሊያበቃ አካባቢ ነው እንግዲህ በጣም እያጠቁ ሲጫወቱ የነበሩትና ጨዋታው ማኔጅ ለማድረግ ያደረጉት ጥረት የተሳካ ነበር። እንግዲህ ጨዋታውን 1-0 በሆነ ውጤት በማሸነፍ 4 ነጥብ ማስመዝገብ ችለዋል ማለት ነው። ቅድም እንዳልኩት 1 ጎል ብቻ ለዚህ ጨዋታ በቂ አልነበረም እና ያንን የተመለከትነው እንደውም የስኮትላንዱ አሰልጣኝ ስቲቭ ክላርክ ጨዋታው ካለቀ በኋላ በትናንትናው ጨዋታ ላይ ቢያንስ 1 የፍጹም ቅጣት ምት ሊሰጠን ይገባ ነበር የሚል ሀሳባቸውን ሰጥተዋል። በተለይ ማክቶመናይ የተጠለፈበትን ወይም ደግሞ ማክቶመናይ ሳጥን ውስጥ የወደቀበትን ሁኔታ በማንሳት ቢያንስ በዚህ ጨዋታ ላይ 1 የፍጹም ቅጣት ምት ሊሰጠን ይገባ ነበረ የሚል ሀሳባቸውን ሰጥተዋል።
ያው የስኮትላንድ ብሔራዊ ቡድን ትላንትና በጥቅሉ ጥሩ አልነበረም፣ በተለይ ሜዳ ላይ በነበረው እንቅስቃሴና እንግዲህ እሳቸው በአይኔ እንደተመለከትኩት ከሆነ የፍጹም ቅጣት ምት ይገባናል የሚል ሀሳባቸውን የሰጡበትም ጭምር ነበር። ነገር ግን ትላንትና ደግሞ በተለይም ሙሉ የጨዋታ ብልጫ በመውሰድ ረገድ ውጤታማ የሆነ እንቅስቃሴን ማሳየት ችሏል። አሁን እንግዲህ ከዚህ ምድብ ሃይቲ መውደቋን አረጋግጣለች። የመጀመሪያዋ የዓለም ዋንጫ ተሰናባች ሀገር ነው የሆነችው። ብራዚል ትላንትና ሃይቲን 3-0 ማሸነፏን ተከትሎ በ4 ነጥብና በ3 ንጹህ ጎል የምድቧ አናት ላይ ተቀምጣለች። ሞሮኮን በተመሳሳይ 4 ነጥብ ነው ያስመዘገበችው። ነገር ግን ደግሞ በንጹህ ጎል ትበለጣለች። አንድ ንጹህ ጎል ብቻ ነው ያላት። ስለዚህ ሁለተኛ ደረጃ ላይ ተቀምጣለች በንጹህ ጎል አንሳ። ስኮትላንድ ሶስተኛ ደረጃ ላይ ተቀምጣለች በ3 ነጥብና በ0 የግብ ክፍያ። የግብዳም የለባትም ንጹህ ጎልም የላትም። በ0 የጎል ክፍያ ሶስተኛ ደረጃ ላይ ተቀምጠዋል። ሃይቲ በ0 ነጥብ ከውድድሩ መሰናበቷን አረጋግጣለች። ስለዚህ ሶስቱም ቡድኖች ከዚህ ምድብ የሚያልፉበት እድል አለ። በተለይ እንደኔ እይታ ሞሮኮ አንደኛ ሆና የምታልፍበት እድል አለ። ምክንያቱም ቀጣይ የምትገጥመው ደካማ የምትባለውን ሀገር ሃይቲን ነው። ስለዚህ ሃይቲ ላይ እንደውም በርካታ ጎል አስቆጥረው ጨዋታውን ሊያሸንፉ ይችላሉና አንደኛ ሆነው የሚያልፉበት እድል ሰፊ ነው። እንደውም በተቃራኒው ብራዚል ከከባዷ ስኮትላንድ ጋር ነው ጨዋታውን የምታከናውነው። ስኮትላንድ 3 ነጥብ ለማግኘት ወይም 1 ነጥብ ለማግኘት ስለሚፋለሙ ለብራዚል ጨዋታውን ሊያከብዱ ይችላልና ሞሮኮ ከቀጣዩ ጨዋታ ራሱ 1 ነጥብ የምታገኝ ከሆነ ወደ ቀጣዩ ዙር የምታልፍበትን ውጤት ታስመዘግባለች። ለምሳሌ በቀጣዩ ጨዋታ ብራዚል የምታሸንፍ ከሆነና እንዲሁ ደግሞ ሞሮኮም ሃይቲን የምታሸንፍ ከሆነ ብራዚልና ሞሮኮ ተያይዞ ማለፋቸውን ያረጋግጣሉ። እንደዚሁ ደግሞ ስኮትላንድ ብራዚልን የምታሸንፍ ከሆነና እንደዚሁ ደግሞ ሞሮኮ ሃይቲን የምታሸንፍ ወይም አቻ የምትወጣ ከሆነ ስኮትላንድና ሞሮኮ ተያይዘው ያልፋሉ። በተቃራኒው ደግሞ በሌላም አንግል ብንመለከተው ለምሳሌ ሞሮኮ እንዶ አቻ ብትወጣና ሁለቱ ቡድኖች ብራዚልና ስኮትላንድ እንኳን አቻ ቢወጡ ብራዚልና ሞሮኮ ተያይዘው ያልፋሉና ኦልሞስት የሞሮኮ የማለፍ ጉዳይ 90% የተረጋገጠ ስለመሆኑ ማንሳት ይቻላል። እንደው ሁለተኛ ሆነው እንኳን ባያልፉ ራሱ ጥሩ ሶስተኛ ሆነው ወደ ቀጣዩ ዙር ሊያልፉ ይችላሉና በደንብ ያንን የተመለከትንበት ነው ማለት ይቻላል። እንግዲህ ትላንትና በነበረው ጨዋታ ላይ የነበረውን ቁጥራዊ መረጃ ብንመለከት ሞሮኮ ብልጫ መውሰዷን እንረዳለን። ቀድም መግቢያ ላይ እንደነገርኳችሁ በብዙ ሜትሪክሶች በብዙ መለኪያዎች ትላንትና የሞሮኮ ብሔራዊ ቡድን የተሻለ ቡድን ሆኖ ሜዳ ላይ ቀርቧል። ለምሳሌ ስኮትላንድ 41% ነው ኳስ የተቆጣጠረችው፣ ሞሮኮ 59% ነው ኳስ የተቆጣጠረችው። ትላንትና አብዛኛውን የጨዋታ ክፍለ ጊዜ ማለት ይቻላል ኳስ ተቆጣጥረው ሲጫወቱ የነበሩት ሞሮኮዎች ናቸው። ከዚህ በተጨማሪ 2 የማዕዘን ምት አግኝተዋል ስኮትላንዶች፣ ሞሮኮዎች 5 የማዕዘን ምት አግኝተዋል። ስኮትላንድ 6 ሙከራ ሞክረዋል፣ ሞሮኮዎች 12 ሙከራ ሞክረዋል። ከ6ቱ ሙከራ በስኮትላንድ በኩል ምንም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። አንዱም ኢላማውን አልጠበቀም። 3ቱ ብሎክ የተደረገ ኳስ ነው፣ እንደውም 3ቱ ኦፍ ታርጌት ሙከራ ነው። ሞሮኮዎች 12 ሙከራ ሞክረው ከ12ቱ 2ቱ ሙከራ ኢላማውን የጠበቀ ሙከራ ነበርና በስኮትላንድ ቡድን በኩል 456 ኳሶችን ተቀባብለው 388ቱ የተሳካ ነበረ፣ 85% እንደማለት ነው። በአንጻሩ ደግሞ ሞሮኮች 670 ኳስ ተቀባብለው 600 ወይም ደግሞ 89% የተሳካ ነበር ማለት ይቻላልና ትላንት የሞሮኮ ብሔራዊ ቡድን ፍጹም የሆነ የጨዋታ ብልጫን ሜዳ ላይ ወስዶ ሲጫወት የተመለከትንበት ዕለት እንደነበረ ማስተዋል ይቻላል። ባለፈውም በነበራቸው ጨዋታ ላይ ያንን የበላይነት ወስደው ሲጫወቱ ተመልክተናል። አሁንም በተመሳሳይ እንደዚህ የበላይነት ወስደው መጫወት ችሏልና የሞሮኮ ብሔራዊ ቡድን በብዙ ሁኔታዎች ከተመለከት ነው በመከላከሉ ረገድ በጣም ሶሊድ የሆነ ቡድን ነው። እኔ ኑሴር ማዝራዊ ዓመቱን ሙሉ ለማንቸስተር ዩናይትድ ሲጫወት ካሳየው ፐርፎርማንስ በተሻለ በዚህኛው የሞሮኮ ብሔራዊ ቡድን ውስጥ የተሻለ ፐርፎርማንስን እያሳየ ይገኛል። አችራፍ ሀኪሚ ነው። ያሲን ቦኖ እስካሁን በሁለቱ ጨዋታዎች ላይ ተፈትኗል ብዬ አላስብም፣ የቡድኑ ግብ ጠባቂ። ከዚህም በተጨማሪ ደግሞ የቡድኑ የመሃል ተከላካዮች አይሳ ዲዮፕና ቻዲ ሪያድ እጅግ በጣም የሚያስገርም የመሃል ተከላካይ ጥምረትን ነው እያሳዩን የሚገኙት። ከዚህም በተጨማሪ ደግሞ ነይል አል አይናዊ እና እንዲሁ ደግሞ የአዩብ ቡዋዲ የመሃል ሜዳ ጥምረት እጅግ በጣም የተለየ ነው። ብራሂም ዲያዝ ስፔኖችን የሚያስቆጭ ታለንት ነው ያሳየን ይገኘው። እንግዲህ ከዓመታት በፊት ለስፔን ብሔራዊ ቡድን መጫወት የሚችልበት አቅም ነበረ። ነገር ግን ስፔን ጥሪ ልታቀርብለት ባለመቻሏ ምክንያት ነው ለሞሮኮ ለመጫወቱ ውሳኔ ላይ የደረሰው።
እና ሞሮኮ ምርጥ ታለንት ስታገኝ በአንጻሩ ደግሞ ስፔን ምርጥ ታለንት እንዳጣች ይሰማኛል። የፊት መስመር ተጫዋቹ ደግሞ ኢስማኤል ሳይባሪ ከጎል ጋር ምንም ችግር የሌለበት 25 ዓመቱ ላይ የሚገኝ ለፒኤስቪ የተጫወተ ያለና በማንኛውም ሰዓት ለሞሮኮ ጎል ማስቆጠር የሚችል ተጫዋች ነውና እንግዲህ እነዚህን ተጫዋቾች ስንመለከት በተለይ ለሞሮኮ ብሔራዊ ቡድን ቤስት 11 በጣም የተሻለ እንዲሆን የሚያደርግ ነው። ተጣባቂ ወንበር ላይ ያሉትን ተጫዋቾች ብንመለከት በጣም ጠንካራ ተጫዋቾች ስለመሆናቸው ማንሳት ያስፈልጋል። እንግዲህ ትላንትና የነበረውን ጨዋታ ካነሳን ኦልሞስት ሞሮኮ ወደ ቀጣዩ ዙር የማለፏ ነገር እየተረጋገጠ ያለ ጉዳይ ነው እያልን እንገኛለን እና ሞሮኮ ታዲያ በዚህ ውድድር ላይ ረጅም ርቀት ትጓዛለች ወይ የሚለው የበርካቶች ጥያቄ ነው። ምናልባት እንደ አንድ አፍሪካዊ የአፍሪካን ቡድኖች እንደሚደግፍ እንደ አንድ ሰው እንዲሁ ደግሞ እንደ ሚዲያ ባለሙያም ስመለከተው እኔ ሞሮኮ ረጅም ርቀት ትጓዛለች ብዬ የማስባት ሀገር ነች። ምክንያቱም ብዙ አይነት ነገሮችን ማንሳት ይቻላል። ይሄ ቡድን በተለይም ደግሞ ያለው ልምድ እጅግ በጣም ጠንካራ መሆኑን እየተመለከትን እንገኛለን። እንግዲህ በባለፈው ፓፔቲያው የሴኔጋል ብሔራዊ ቡድኑ አሰልጣኝ ከፈረንሳይ ጋር ከመጫወታቸው በፊት አንድ አስተያየት ሰጥቶ ነበረ። አሁን ላይ የአፍሪካውያን የሜዳ ላይ እንቅስቃሴ እንዲሁም አፍሪካውያን የሚታዩበት አይን ተቀይሯል። በተለይ ሞሮኮ ከ4 ዓመት በፊት ግማሽ ፍጻሜ ከደረሰች በኋላ ይሄ እይታ ተቀይሯል እና እንደውም ዘንድሮ ሁለት ቡድኖች አትሊስት ሁለት የአፍሪካ ቡድኖች ሩብ ፍጻሜ ላይ ወይም ግማሽ ፍጻሜ ላይ ደርሰው እርስ በርስ የሚገናኙ ይመስለኛል የሚል አስተያየት ሰጥቶ ነበር እና ያንንም አስተያየት ስንመለከተው እውነታነት አለው። እኔ የዛሬ 4 ዓመት በተለይ የሞሮኮ ብሔራዊ ቡድን ትላልቆቹን ብሔራዊ ቡድኖች ጭምር እያሸነፈ ሲያስገርመን ነበረ። ስፔንን ሲያሸንፍ ተገርመናል፣ ፖርቱጋልን ሲያሸንፍ ተገርመናል። አሁንም እኔ ተመሳሳይ ነው። ሞሮኮ ከትላልቆቹ ብሔራዊ ቡድኖች ጋር ቢደርሳት እንደማታሳፍረን፣ አፍሪካን አንገት እንደማታስደፋ እርግጠኛ ሆኜ የስሜን ያህል እርግጠኛ ሆኜ መናገር ይችላሉ። ምክንያቱም ባለፈው እንኳን ከብራዚል ጋር አይተናቸዋል። ትላንትና ከስኮትላንድ ጋር ተመልክተናቸዋል። እጅግ በጣም ጥሩ የሆነ ሜዳ ላይ ብቃትን ያሳዩት፣ በመከላከል ረገድ የተዋቀረ ማጥቃቱ እጅግ በጣም አስፈሪ፣ እነ ብራሂም ዲያዝ እነ አሽራፍ ሀኪሚ እና አዩብ ቡዋዲ እነ ኢስማኤል ሳይባሪ በጣም ጥሩ ፐርፎርማንስ የሚያሳዩበት ብሔራዊ ቡድን ነው እና አሁን ከነዚህ ቡድኖችም ከነ ስኮትላንድም ከነ ብራዚልም በጣም ጠጠር ያለ ቡድን ቢገጥማት እኔ ሞሮኮ በደንብ ትወጣዋለች ብዬ ነው ማስበው እና ዘንድሮ ረጅም ርቀት ይጓዛሉ ብዬ የምጠብቃቸው ናቸው የአትላስ አንበሶቹ። ምናልባት ሩብ ፍጻሜ እስከ ግማሽ ፍጻሜ ድረስ ሁሉ ሊደርሱ ይችላሉ። እንደውም ፍጻሜ ድረስ ሁሉ ሊደርሱ ይችላሉ እና እኔ የሞሮኮ ብሔራዊ ቡድን እንደው ከአፍሪካውያን ስሜት ባሻገር አፍሪካውያን ከሚሰጧቸው ግምት ባሻገር እኔ አሁን የአውሮፓ ቡድን አይነት ቅርጽ ያለው እየመሰለ መጥቷል እና ያንን እየተመለከትን ነው የምንገኘው። እኔ በዚህ የቅርብ ዓመታት ላይ እየተመለከትን እንዳለ ነው የእኛ የኢትዮጵያ ብሔራዊ ቡድን ጭራሽ ወደ ኋላ ቁልቁል እየሄደ ነው እየመጣ ያለው እንጂ ሌሎቹን ብሔራዊ ቡድኖች ብትመለከቱ አሁን በአፍሪካና በአውሮፓ ቡድኖች መካከል ወይ በአፍሪካና በላቲን ብሔራዊ ቡድኖች መካከል ያለው ጋፕ ያለው ልዩነት እጅግ በጣም እየጠበበ መጥቷል። በፊት በጣም ሰፊ ልዩነት ነበረ። የአውሮፓ ቡድኖች ወይ ደግሞ የላቲን ቡድኖች ከአፍሪካ ቡድኖች ጋር ሲጫወቱ በቀላሉ እንደሚሸነፉ ነው ሲገመት የነበረው። አሁን ግን ያ ታሪክ ተቀይሯል። የአፍሪካ ቡድኖች በደንብ ኮምፒት ማድረግ የሚችሉበት ጊዜ ላይ ደርሰዋል። አሁን ካሉት ቡድኖች ለምሳሌ ብንመለከት ሴኔጋል ባለፈው በፈረንሳይ ተሸነፈች፣ ግን ደግሞ ጠንካራ የሆነ ስብስብ አላት። ኮት ደቯር ባለፈው ኤኳዶርን ማሸነፍ ችላለች። ዛሬ ከጀርመን ጋር ጨዋታቸውን ያከናውናሉ። በጣም ትልቅ ጨዋታ ነው ይህ ከጀርመን ጋር የሚደረገው ጨዋታ። ከዚህ በተጨማሪ ሌሎች ጨዋታዎችም ላይ ብንመለከት የአፍሪካ ቡድኖች ለምሳሌ ጋና እንደው ረጅም ርቀት ላትጓዝ ትችል ይሆናል፣ ግን ፓናማን እንደዚሁ ባለቀ ሰዓት ጎል አስቆጥረው አሸንፈዋል። ካቦ ቨርዴ የሚሏት ኬፕ ቨርዴ ባለፈው ስፔንን እንዴት ነጥብ እንዳስጣለቻት ተመልክተናል። እና እነዚህን ሁሉ ነገሮች ከግምቱ ስናስገባ የአፍሪካ ቡድኖች ምናልባት ወደ ቀጣዩ ዙር ለማለፍ ረጅም ርቀት ለመጓዝ የተሻለ ቁመና ላይ ይገኛሉ። እኔ ይህንን የዓለም ዋንጫ ስመለከት በተለይ የአፍሪካውያንን ፐርፎርማንስ ስመለከት ለእኛ ለኢትዮጵያውያን ትልቅ የቤት ስራ ትቶ ያለፈ የሚያልፍ የዓለም ዋንጫ ነው ብዬ አስባለሁ። ምክንያቱም የአፍሪካ ቡድኖች በእንዲህ አይነት ኮምፒቴሽን ላይ በእንዲህ አይነት ትልቅ ውድድር ላይ እንዲህ አይነት ፐርፎርማንስ እያሳዩ መሆኑን ስንመለከት ታዲያ እኛስ እንዴት ነው እግር ኳሳችን ላይ የማንሰራው የሚል ጥያቄ እንዲነሳ የሚያደርጉ ጉዳይ እንደሆነ ይሰማኛል። እና እኔ እንግዲህ ሜዳ ላይ ባለው እንቅስቃሴ ሜዳ ላይ የአፍሪካ ቡድኖች እያሳዩ ያሉትን ነገር ብንመለከት ምንም ጥያቄ በማይቀርብበት ሁኔታ የአፍሪካ ቡድኖች አሁን የተሻለ የሜዳ ላይ ፐርፎርማንስ ላይ እንደሚገኙ የምንመለከተው ነው እና
እኔ በዚህኛውም ቶርናመንት ምናልባትም ደግሞ ሞሮኮ ረጅም ርቀት ስትጓዝ ልንመለከታት እንደምንችል ይሰማኛል። ትላንትናም የተረዳሁት ያንን ነው። እኔ እንደውም ስኮትላንድ በጣም ጠንካራ ብሔራዊ ቡድን ስለሆነ ስኮትላንድ እንዴት አይነት ጨዋታ ሊጫወት ይችላል የሚል ሀሳብ ነበረኝ። ግን ሞሮኮዎች ቀድሜም እንደገመትኩት በኳስ ቁጥጥር ሙሉ ደቂቃውን ኳስ ተቆጣጥረው ሲጫወቱ ነበር። ያችን የመጨረሻዋን 15-20 ደቂቃ ነው የተፈተኑት እንጂ ከሞላ ጎደል አጨዋወታቸው እጅግ በጣም አስገራሚ ነውና ያንን እንግዲህ የተመለከትንበትም ጭምር ነው። ለማንኛውም እንግዲህ ጨዋታው በሞሮኮ አሸናፊነት ተጠናቋል። በወረቀት ላይ ስንመለከተው ቀጣይ የሚገጥሙት ደግሞ ሃይቲን ነው። ሃይቲ በጣም ዝቅተኛ ግምት የሚሰጣት ሀገር ነች። እንግዲህ እግር ኳስ ነው፣ የሚፈጠረውን አናውቅም። ሃይቲ የሆነ ውጤት ልታስመዘግብ ትችላለች፣ የሆነ ያልተጠበቀ ውጤት። ግን ደግሞ አሁን ባለው የቡድኖቹ አቋምና ቁመና ስንመለከተው ሞሮኮ ሃይቲን አሸንፋ ቀጣዩን ዙር መቀላቀሏ አይቀሬ ይመስላል እና አሁን ሞሮኮች እንደውም የሚያስቡት ስለ ቀጣዩ ዙር ጨዋታቸው ነው። ቀጣይ ከማን ጋር ሊደርሰን ይችላል፣ እንዴት አድርገን ረጅም ርቀት ልንጓዝ እንችላለን የሚለውን። እኔ በሞሮኮ ብሔራዊ ቡድን በኩል አንድ በጣም የገረመኝ ነገር እንግዲህ ሞሮኮ ከአሰልጣኟ ጋር የተለያየችው በቅርብ ጊዜ ነው፣ ከአሰልጣኝ ዋሊድ ሬግራዊ ጋር። ግን እንደዛም ሆኖ አሁን አዲስ አሰልጣኝ ከመጣ በኋላ የድሮ አሰልጣኝ አሁንም በዛ ቡድን ውስጥ ያለ ነው የሚመስለው። የአሰልጣኝ ለውጥ የተደረገ አይመስልም። አሁንም የቡድኑ ዩኒቲ፣ የቡድኑ የአንድነት መንፈስ፣ የቡድኑ ፐርፎርማንስ እጅግ በጣም የተለየ ነው። በዛ ላይ አብዛኞቹ ተጫዋቾች የሚጫወቱት አውሮፓ ላይ ስለሆነ በአውሮፓ የመጫወት ልምድን በደንብ የሚያውቁ ናቸው። አችራፍ ሀኪሚ ለፒኤስጂ የሚጫወት ተጫዋች ነው። ከዚህ በተጨማሪ አይሳ ዲዮፕ ለፉልሃም የሚጫወት ተጫዋች ነው። እንዲሁም እንዴት ቋሚ ሁሉ ያደርጉትም ብለን ጥያቄ እንድናነሳ ያደርጋል። ቻይድ ሪያድ ለክሪስታል ፓላስ ይጫወታል። ሙሴር ማዝራዊ ለማንቸስተር ዩናይትድ ይጫወታል። አዩብ ቧዲ ለሊል የሚጫወት ተጫዋች ነው። ከዚህ በተጨማሪ ኤል አይኖዊ ለሮማ እግር ኳስ ክለብ ይጫወታል። እንዲሁ ደግሞ አዜዲን ኦናሂ ለዢሮና፣ ቢላል ኤልኮኑስ ለሌስተር ሲቲ የሚጫወት ተጫዋች ነው። በስቱትጋርት የውሰት ውል ቆይታውን አሳልፏል። ብራሂም ዲያዝ ለሪያል ማድሪድ፣ ኢስማኤል ሳይባሪ ለፒኤስቪ ይጫወታሉና ጥራቱ በጣም ከፍተኛ ነው። ለአውሮፓ ቡድኖች፣ ለትላልቅ ቡድኖች የሚጫወቱ ተጫዋቾች መሆናቸው ከፍተኛ ግምት እንዲሰጣቸው የሚያደርግ ጉዳይ ነው ማለት ነው። ለማንኛውም አድማጮቻችን እንግዲህ ሞሮኮ ትላንትና አሸንፋ ወደ ቀጣዩ ዙር ለማለፍ ጫፍ ላይ የደረሰችበትን ውጤት አስመዝግባለች። ስለ ሞሮኮ ብሔራዊ ቡድን ምን ሀሳብ አላችሁ? እኔ ከአፍሪካ በጣም ጠንካራው አንደኛ ደረጃ ላይ ማስቀምጠው የሞሮኮ ብሔራዊ ቡድንን ነው። ሴኔጋልን ከሞሮኮ ጋራ በጣም በከፍተኛ ደረጃ ልናስቀምጠው እንችላለን። ሞሮኮ ምን ያህል ርቀት ይጓዛል ብላችሁ ታስባላችሁ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። እንግዲህ ከሰሞኑ የዓለም ዋንጫ ተከታታይ ጨዋታዎችን ወደ እናንተ እያደረስን እንገኛለን። ዛሬ ደግሞ እግዚአብሔር ከፈቀደ ሌላ ጨዋታ ይዘን እንመጣለን። ወይ የኔዘርላንድና የስዊድን አሊያም የጀርመንና የአይቮሪ ኮስትን ጨዋታ ይዘን እንመጣለን። ሞስትሊ የኔዘርላንድና የስዊድንን ጨዋታ ነው ልናስተላልፍ የምንችለው። ከዛ ውጭ ግን ሌሎች ጨዋታዎችም እንደዚሁ ይኖራሉ። እነዛንም ጨዋታዎች ያደረስን ከእናንተ ከውድ አድማጮቻችን ጋር አብረን ቆይታ የምናደርግ ነው የሚሆነው። ስለዚህ የዓለም ዋንጫ ጨዋታዎችን፣ ዘገባዎችን ለመከታተል ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን ቪዲዮንም ላይክ በማድረግ ዝግጅቶቻችን እንድትከታተሉ እንጋብዛለን። የዛሬውን በዚያ በቃን። መልካም ቀን፣ መልካም ጊዜ ይሁንላችሁ።